ጆከር አንድ ድል ስጠኝ እያለች ነው ባለቤቴ እኮ በጣም ነው ያዘንኩት ሚኬ። ሌላውን ሁሉ ትተኸው ማለት ነው። ቡና እማፈላው አጣው ስል ኮምቦልቻ ከሚሴ ስትሰራ መኪና ላይ እኔ ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔ እንበረከካለሁ ይቅር ይበሉህ ይቅር እንዲሉ ሚኩዋ ከዳግን እናመሰግናለን። በቃ የኢትዮጵያ ሕዝብ ይቅር ይበልልን ነው። ማዘር ሁሉም ከታችን እንግዲህ ያመጣዋቸው ፋዘርን ያመጣውበት መንገድ ያው በተሰራው ቪዲዮ ከሱ በላይ እኔ ነኝ ይቅርታ ምለው ለአንደኛ ልጅ ነው። እኔም ስሜቴ እየመጣ ስለሆነ ነው ወደ ለቅሶ ይቅርታና ልጅ ነው ይናፍቀኛል። ተበድሏል። ምናልባት ያለውን ፈተና አልፏል። ሁላችን በፈተና ይመጣንን እናትና አባቶቻችን አስመችተው አይደለም እዚህ ደረጃ ያደረሱ። ማንም ሰው በእርግጠኝነት የሀብታምም ልጅ ችግሩ ነው የፈለገው ደረጃ ሊደርስ ይችላል። ስለዚህ ችግር አለ፣ ተፈትነሃል፣ ቤተሰብ ናፍቀሃል። ከኔ በላይ ባናፍቅም እኔ ናፍቄያለሁ፣ ወንድሞቼ ይናፍቃሉ። ከዛ ውጭ ግን እኔ በትልቁ ቀድሜ እሱንም ይቅርታ ቢያንስ እኔ አላቅም። እኔ እንደዚህ ይካበዳል ብዬ አላሰብኩትም ነበረ። እንዲህ አይነት የሚዲያ የምናምን ነገር ስለማላቅ እዚህ ደረጃ ደረሰ። ጥሩ ነው ለበጎ ነገር ስለሚሆን ያንን እንኳን ህዝብ እንደዛ አለ ምናምን ያሉ ሰው ይነግሩኛል። አንድ ወቅት አየሁት ሚኪት በቃ የልጅነት ጉዳይ አሳስቶት ነው የሆነ መንፈስ አሳሳተው አለ የሚል ነገር አልኩና ለሰዎች እንዴት ቴክስት አደርጋለሁ። እማቀው ትልቅ ሚዲያ ቢኖር እኔ እናገር ጽፍ ነበር ስለማልችል ነው። እኔ ሙያው ነው ሌላ ቴክኒክ ነው እንጂ እንደዚህ አይነት ነገር ስልክ ላይና ቴክኖሎጂ ላይ የለውበትም። ወደፊት ግን አሁን ያስተምረኛል ብዬ አስባለሁ ሚኪያስ እና በትልቁ ይቅርታ ብያለሁ። ከዚህ በላይ ግን እኔ አሁንም ብድግ ብዬ ለኢትዮጵያ ህዝብ እድሜን ለኢትዮጵያ ህዝብ ነው ያገለገልኩት ወታደር ሙኝ። አሁንም በሙያ መንግስት መስሪያ ቤት ይዤ ለህዝብ ነው የማገለግለው። ውሃ ነው የምሰራው፣ ማልማት ላይ ነው ያለሁት። ስለዚህ አሁንም እድሜ ለልማት ጉልበቴን ዕውቀቴን ለህዝብ ነው የማደርገውና ለህዝብ እየሰራሁ እያለሁ ግን በአንድ በት ማበላሸው ነገር ሊኖር ይችላል፣ ልክ እንደሚኪ አበላሸ። ስለዚህ የኢትዮጵያ ህዝብ ደግሞ በተለይ ባህላችን ይቅርታ የሚያውቅ ነው። አንዳንዶች ድርቅ ብለው ይቅር አልለው እንደዚህ አይነት አባት እኔ ሳጥፍቼ ሊሆን ይችላል ውስጡን የማያውቁትን አሁን ጋር ስለዋራን አይደለም እኮ የሆነ የተሰማ ህይወት ሊኖር ይችላል። ይሄ ልጅ እኮ ይቅር ማለት አለባቸው። ሚኪያስ እንደውም ለታሪክ ነው ማለት ሚኪያስ ለሌላው እያስተማረ ነው። አሁን እኔ እያስተማርኩ ነው አሁን እኮ አይደለም እንዴ? ስለዚህ አስተማሪው ቢሳሳት ያስተማረው ነገር ይካዳል ወይ? ሚልክ ለኢትዮጵያ ህዝብ እኮ ያበረከተው ማአት ነገር አለ እኮ ሲያቀርባቸው ህይወቱን መስዋዕት ያደረገ አሁን ራሱ በሚዲያው የሰው ስህተት የሚያገኑ በጣም እየደነገኩ ይሄን 3 ቀን እንቅልፍ አይደለም ብተኛው ማለት ጥሎ ማለፍ ነው። ይሄ መንፈስ ነው አየሩ የተበከለበት ወቅት ስለሆነ ለሱ ለተፈጠረበት ማህበረሰብ፣ ለሱ አድናቂዎች፣ ለሱ ወንድም ጓደኛ፣ ቤተሰብ እንደን ይቅርታ አድርጉልኝ። ማዘር ይበቃል። እናታችን አይደለም ጆከር አንድ ጊዜ ሚኪ አንድ ድል ጆከር አንድ ድል ስጠኝ እያለች ነው ባለቤቴ እኮ በጣም ነው ያዘንኩት ሚኬ። ሌላውን ሁሉ ትተኸው ማለት ነው። ቡና እማፈላው አጣው ስል ኮምቦልቻ ከሚሴ ስትሰራ መኪና ላይ ቡና በዚህ ፈንድሻ ባንድ ኪስህ ይዘህ የመጣኸውን አረሳም መቼም ቢሆን ሚኮ ሚኪ እኔ ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔ እንበረከካለሁ ይቅር ይበሉህ ይቅር እንዲሉ ሚኩዋ በቃ እናታችን በቃ ማዘር ይበቃል ማዘር ትንሽ ማዘር ይበቃል እናታችን አይደለም ጆከር አንድ ጊዜ ከሴት ነው የተፈጠራችሁት ተክለ ማርያም አይደለም። ከዳግን እናመሰግናለን። በቃ የኢትዮጵያ ህዝብ ይቅር ይበልልን ነው ይቅር ይበልልን። በማህበራዊ ሚዲያ ላይ ሰፊ ትኩረትን ስቦ የቆየው የታዋቂው ዩቲዩበር ሚኮ ማይክ እና የአባቱ ውዝግብ በታዋቂው የቲክቶክ አሸማጋይ ጆከር ጥረትና በቤተሰቡ ጥያቄ በስምምነትና በይቅርታ ፍጻሜ አግኝቷል። ውዝግቡ የጎላው ሚኮ በጎዳና ወይም በበረንዳ ላይ ነው ያደግኩት ማለቱን ተከትሎ አባቱ በሰጡት መግለጫ ያሳደኩን አባትህንም ሆነ አብረው ያደጉትን ወንድሞችና እህቶችን ክደሃል፣ ይቅርታ በማለት ብቻ የፈጸምከውን ስህተት ማለፍ አትችልም ሲሉ ብስጭታቸውን በመግለጻቸው ነበር።
ሚኮ በበኩሉ ባስቀመጠው ምላሽ የነበረበትን የልጅነት መከራ፣ የጎዳና ህይወትና የእናት እጦት ፈጣሪ ብቻ እንደሚያውቀው ገልጾ አባትነት ልጅ በወደቀበት በራበውና በጠማው ጊዜ አጠገቡ መገኘት እንጂ ስኬታማ ሲሆን ሚዲያ ላይ ወጥቶ ፎቶግራፍ በማሳየት አይለካም ሲል አባቱን ተችቶ ነበር። ህይወቴን በጎዳና ላይ በረሃብ በብርድና ያለ እናት መከራን እያየሁ ነው ያደግኩት። በልጅነቴ እናቴን አጥቼ አሳዳጊ ደጋፊ አጥቼ በየጎዳናው ስንከራተት የኖርኩትን ይህ እውነተኛ ነው የመከራ ህይወት እኔና ፈጣሪ ብቻ ነው የምናውቀው። ዛሬ ብዙ ወጣቶች በየጎዳናው የወደቁ ከፍ ለማለት የሚታገሉትና አባት አጥተው የሚያልፉ በመንገድ የእኔም እውነተኛ ታሪክ ነው። አጥቶ ስላችሁ ይገባቸዋል። ዛሬ በፈጣሪ እርዳታና በህዝቤ ፍቅር ከወደቅኩበት ተነስቼ ስቆም ከዚህ ቀደም በህይወቴና በችግሬ ጊዜ ያልነበሩ አካላት ዛሬ ሚዲያ ላይ ፎቶግራፍ በማውጣትና ቪዲዮ በመስራት አሳድገ ነው ረዳ ነው ሲሉ ማየት እጅግ ይገርማል፣ ደግሞም ያመኛል። ለእኔ አባትነት ማለት ልጅ በወደቀበት በራበውና በጠማው ጊዜ ያጠገበው መገኘት ነው። በጎዳና ላይ በብርድ እንደዛ ስንቀጠቀጥ መጠለያ ምናምን አጥቼ ያሳለፍኩበትን ህይወት ዛሬ ከፍ ሲልና ወይ ደግሞ እውቅና ሲመጣ ሚዲያ ላይ መውጣት ሳይሆን ከታች ከመሬት ሲቧጭር እጁን ይዞ ማሳደግ ነው አባትነት ማለት። ነገሩ ከሚገባው በላይ እየተካረረ በመሄዱ በማህበራዊ ሚዲያ እርቅ በማውረድ የሚታወቀው ጆከር መጀመሪያ ሁለቱንም ወገኖች ለየብቻ በማናገር የበደሉንና የመግባባት ክፍተቱን መነሻ ተረድቷል። በመጨረሻም አባትና ልጅን በአንድ ላይ በማገናኘት የነበሩትን የተሳሳቱ አመለካከቶች በማስረዳት ጥፋተኛው ጥፋቱን አምኖ ይቅርታ እንዲባባል አድርጓል። በሁነቱ ላይ የተገኘችው የእንጀራ እናቱ የአባቱ ባለቤት ሚኮን አብራ ያሳደገችበትን የድሮ ትዝታዎች በማስታወስ የኢትዮጵያ ሕዝብ ለልጇ ምህረት እንዲያደርግለትና ይቅር እንዲለው ተንበርክካ ይቅርታ ጠይቃለች። በተፈጠረው ልብ የሚነካ ሁኔታም ሚኮ በተናገረው ነገር ተጸጽቶ እንባውን ያፈሰሰ ሲሆን አባትና ልጅም የቀደመ ቅሬታቸውን አብቅተው በይቅርታ ታርቀዋል። ይህ ሁነት በማህበራዊ ሚዲያ ላይ የሚነሱ የቤተሰብ ውዝግቦች በውይይት በእርቅና በትህትና ሲቋጩ የሚያሳይ አዎንታዊ አጋጣሚ ሆኖ አልፏል። በሚዲያ በተለያየ ነገር እና እኔ በህይወት ያለው አባቱ እያለን አባት የለም ምን በረንዳ ቢያድግ እኮ በረንዳ ላይ ቢያድግ እኮ እንደው ቢያንስ ለክብር እንደይሰማቸው ወንድሞቼ አይው ዛሉ ግማሾቹ አሉ እና እስኪ ወደዚህ እና ይሄ ደግሞ ያውቀዋል ቢኒ በፎቶ ኤው ትልቁ ይሄ ነው። አሁን ቴክኒክ የሚያሳይና እንጂ አንተ ባሪያ ኤው ማሻአላ አላህ ያሳድግ። እነዚህ አራቱም ለማለት ነው። አራቱም ወንድሞቹ ናቸው። አምስት ነው። አንደኛው አሁን ወደ ውጭ ወጥቶ ነው ደግሞ የዚህ ተከታይ አሁን የትልቁ እኔ ይሄ ነው ያለው ነገር። እኔ አሁን እሱ ቪዲዮ አውጥቷል። እኔ አሁን ለአንተ ግልጽ ለህዝቡ ግልጽ እንዲሆን አቤት ወሎ እስከ ስንት አንተ ጋር ሆኖ እስከ ስንት ነው ያስተማርከው? እስከ ስንት አስተምረዋል? ደሴ መዋለ ህጻናት እሺ እኔ እስከ 7ኛ ክፍልና 8 እዚህ ተምሯል። ወደ 9 ሲያልፍ ድረስ ከዛ በኋላ ነው ወደ አዲስ አበባ አንተው ነው ያስተማርከው? እሺ አዲስ አበባ ሆኖ እኮ ከኔ ውጭ ነው ደሞዜ ቤት ኪራይ እየከፈልኩ እኔ እሺ ቆይ አዲስ አበባው ከመድረስ በፊት እስከ 8 እስከ 9 አስተምረዋል ወሎ ላይ። ወደ አዲስ አበባ ሲሄድ የቤት ኪራይ አንተ ነበር የምከፍልለት? አንተ ነበር ከአዲስ አበባ መጀመሪያ እናቱ ወላጅ እናቱ ሳትሞት በፊት ጀምሮ ማለት ነው። እሷ እያለች ነው የተወሰነ እዚህ ደረጃ ተመንደፋደፍ የጀመረው ማለት ራሱን መቻል፣ ስራ መስራት፣ መንጃ ፈቃድ ምን ነኝ ያወጣሁለት ታክሲ መንዳት፣ እንደዚህ ስራ ሲይዝ ነው። እኔም ለእነዚህ ልጆች እየወለድኩ እያስተማርኩ ስለነበረ እሱ ራሱን ቻለ። እንደው መርዳት ላይ ሲደርስ ነው በቃ ያቆም ነው። የተጣላንበትም ምክንያት እንደው ምናልባት ሚኪዋ ይቅር ምለው ምን መሰለ አንድ ወቅት ላይ መጥቶ የሚበላው የሚጠጣው ሰው ራሱን መርዳት የሚችልበት አቅም ነበረው። ግን መጥቶ ቤት ውጭ ልወጣ ነው ብር ስጠኝ ሲለኝ ቅሬታ የፈጠርንባት ነው። ዱባይ ነው ምናምን ልሄድ ነው። አሁን ሚዲያ ከጀመረ በኋላ ሚዲያ ጀምሯል። ይሄ ማስታወቂያ ምናምን ኢቢኤስ ጋር ምናምን ይሰራ ነበር ጀምሮ ነበር። አድምጦ እሺ። ስለዚህ ያንን ሲለኝ በቃ ባይቻውን እናቱ የእንጀራ እናቱ ልበል የወንድሞቹ እናቱ የወንድሞቹ እሺ
እሺ በቃ እንደውም ከእናቱ በላይ ናት። ሰፍ ብላ አሁንም እየተቆጣች ነበር። እስካሁን ያለው ነገር መጥቶ ዱባይ ሊሄድ ነው ብሎ እንደፈለገ ይሁን ገንዘብ ጠየቀ ለሄድ ነው ብሎ ብር ሲለኝ ያቺን ካላችሁ ጊፍት ምናምን እና ፍሪጅና ገብቼ ፍሪጅና ቴሌቪዥን ገዝቻለሁ ለልጆቼ። አዲስ አበባ ነህ ወይስ መርሳ ነህ አንተ አሁን ያለው? እኔ ኮምቦልቻ ነኝ። ኮምቦልቻ ነው የመጣህ አይደል አንተ ጋር? አዎ። እሺ መጥቶ ገንዘብ ጠየቀ ዱባይ ሊሄድ ነው ብሎ ሲጠይቅ በእጃችን ላይ ብር የለም ከመስሪያ ቤቴ ልበደር እና እስከዛ እንዲህ 2-3 ወር ጠብቀኝ ከዘመዶችም ልጠይቅና እሰጣለሁ ስለው አይቻልም በቃ እኔ አሁን ነገ መሄድ ያለብኝ ስጠኝና ሲለኝ እናቱ ብቻ ባለቤቴ ማለት ነው በቃ ፍሪጁና ቴሌቪዥኑ ይሸጥ ከሰው የምንፈልግና በቃ እንስጠው ሰው ጠይቀና የሚገዛ ነው። በቁም ገዝቼ ቁሙን ከፍዬ እንኳን ሳልጨርስ እንዴት ብዬ እነዚህ ልጆች ቤት ውስጥ ባዶ ይሆናል። ቴሌቪዥን ልጆች ምን ይመለከቱ ነው? አይሸጥም። ከፈለገ ይጠብቀኝ እንግዲህ መስሪያ ቤት ብድር ልጠይቅ ከወር ደሞዝ የሚቆረጥ ብዬ ስል ጊዜም አልሰጠ አኩርፎ ሄደ። ዋናው ግጭቷ የመቃረን ነው። አባት አልባ የሆነው ከዚህ ተነስቶ ነው። ስለዚህ የዛሬ ስንት ዓመት ነው ይሄን ከጠየቀህ አንተ ጋር ስንት ዓመት ነው? ስንት ዓመት ይሆናል? 6 ዓመት ይሆናል። 6 በቢኒ ነው እንጂ ቢኒማ ትልቅ ነው ያኔ በዚህ ማለት 7 ዓመት ምናምን 8 ዓመት በቃ ሲያማከሩ እኔ ቁም ነገር ይጆ ስለማለቅ ደግሞ ከቤተሰብ ፍቅር እኔ እሱ ፍቅር አሁንም አለኝ በእውነቱ ከሆነ አባት እያለ እኔ አባቴ ከርታ ያለብኝ እሺ ጥፋት አጥፍቻለሁ አላጠፋውም አይደለም ግን ታርሜ እንደ አዲስ ጥሩ ሁኜ ከህዝቡም ጋር ታርቄ ስራ በጀመርኩበት ሰዓት ልክ አባቴም ደግሞ በራሱ ኢንቴንሽን የራሱን አንደርስታንዲንግ ሼር አድርጓል። እኔ አሁንም እያልኩ ያለሁት ቤተሰብ የለኝም ልል አልችልም አለኝ ግን እናቴ በህይወት እንደሌለች እሱም ያውቃልና በፊት ባሳለፍኩበት ውጣ ወረዶች ያለውን ህይወት ነው ሼር አደረኩት ለህዝብ እንጂ አባት እኔ እንደማሳደግ ሚኪ እዚህ ላይ አሁንም እንዳትሳሳት ደግመ ምናልባት አባቴ ጎዳና ላይ ነው ያደግኩት ይሄን ነገር በተደጋጋሚ ነገሮች አሉ። አሁን የመጣህበትንም አካባቢ እኔ አሁን አላውቅም አባት የለኝም ጎዳና ላይ ነው ያደግኩት ነው ያልከው። አባትህ አሁን ደግሞ እያለ ያለው እስከ 10 አዲስ አበባም እያለ ረድቼ እስከ መንጃ ፈቃድ አድርሼዋለሁ። መቼስ አባትህ አልዋሽም። አጋጣሚ ሆኖ የሆነ ጓደኛው የሱን ሪከርድ ፌስቡክ ላይ ለጥፎት ከዛ በሰው ልኬ ነው ያችን ቁጥሩን ተቀብዬ ዛሬ አናግሬው ወደ ሚዲያ የመጣ ትመጣለህም ብለን አላሰብንም ነበር መጣሃል። ግን አባት የለኝም ጎዳና ላይ ነው ያደግኩት ነው ያልከው። እሱ ሙሉ ህይወትን አስተምሯል ያለውን ነገር እንግዲህ ራስህ አንተ ታውቃለህ። ለኔም ብዙ ነገሮችን ነግሮኛል። አሁንም መጥቶ እዚህ ላይ በዝርዝር እየተናገረ አባትህ ሞራሉ ተሰብሯል። አባትህ ተጎድቷል። የሰራው ቪዲዮ ራሱ አሰራሩን አይተው ከሆነ ሁሉንም ነው ያስደምመው። ስለዚህ ያን ማህበረሰብ ጋር ያጠፋው ነገር አጥፍተዋል። እሱ ሌላ ጉዳይ ሆኖ አባት ዛሬ ነው እዚህ ያመጣው አባት እንዳለህና አባት የሰራበት አካሄድ ሁኔታ ነገሮች ነው። ስለዚህ አንተ አባትህ እኔ ያሳደገህ አባትህ ነው። ህዝብስ እንዴት ይታዘባሃል? ጎዳና ላይ ስትል አንተ የምትለውን ነገር በልና አባትህን እንዴት ይቅርታ መጠየቅ እንዳለብህ አንተ ታውቃለህ። ወንድም ቀጥል። በጣም አሪፍ ጆከርዬ። እኔ እንዳልኩት እንግዲህ ያው የቤተሰብ ነገር አንዴ ከወጣ እንግዲህ ሰናይት ደሳለኝ ትባላለች እናቴ፣ በህይወት የለችም። አባቴ እኔ ለማሳደግ በጣም መከራ ይሷል። ግን ረጅም ዓመታት ከእናቴ ጋር ነው ያሳለፍኩት ከግማሽ በላይ የሚባለው አብሶ እናቴ ካለፈች በኋላ ያ መሀል እንግዲህ ያሳለፍኳቸውን የአንድ የህይወት ውጣ ውረድ ነው እንግዲህ ሚዲያ ላይ ያቀረብኩት። እኔ ፈረንሳይ ለጋ ሲሆን ነው አብዛኛው እድገቴ። ዮብ ይባላል ያሳደጉኝም ልክ እንደ አባቴ እንደሆኑ ያሳደጉኝ። አሁን እዚህም ባይኖር እኔ ሚዲያ ላይ ያወራሁት እንደ አንድ ውጣ ውረድ በህይወቴ ውስጥ እንደዚህ ያለፍኩባቸውን ገጠመኞች አልፍ ያለው። እህት አለችኝ፣ አባት የለኝም አላልኩም። ግን አባት ዙሪያ ላይ ባልነበረበት ሰዓት እኔ እንደ አንድ ወጣት ልጅ ጎዳናን አይቻለሁ፣ መከራ አይቻለሁ። ፈረንሳይ ሄደህ ብትሄድ ማንም ይነግራል፣ 4 ኪሎ ብትሄድ ማንም ይነግራል። ያለፈ ህይወቴ ነው ገባ። እኔ ሚዲያ ላይ ያወራሁት ቤተሰብ እየካድኩ ሲሆን እንደ አንድ ወጣት ያለፍኩበትን በእንደዚህ ውጣ ውረድ እዚህ ደርሰናል። አሁንም ማደግ ይቻላል፣ መለወጥ ይቻላል፣ ሰው መሆን ይቻላል የሚለውን ኢንቴንሽን ለማለት ነበር ፖስት አድርጌ ላይ ያወራ ነው። ከዛ በኋላ እንዳለው ተክለማርያም ሲፖስት እንዴት ወንድም እያለው የለኝም ብሎ ይላል። ኖ ጎዳና ላይ ወጣ ማለት እኮ ቤተሰብ እያለ
አትወጣም ማለት እኮ አይደለም። ገባ? ቤተሰብ እያለው ስንት ሰው ጎዳና ወጥቷል። በዛም በዚህም እሱን ለማሳደግ መከራ እንዳያቃለሁ እንደለፋ ቃለሁ። እኔ የኖርኩ ከእናቴ ጋር ነው። አዲስ አበባ 05 ነው የኖርኩ። ፈረንሳይ ለጋሲዮን ጠይቅ፣ ታክሲ ሹፌር ምናምን የኖርኩበት ነው። ማንም ይነግራል ብሮ። ስለዚህ ያን